እሷ እንኳን እየሰጠችሽ አይደል እንዴ? ይቅርታ ይኸው በእሷ እንኳን ይኸው እሷ እንኳን አታሳዝንሽም? ለምንድን ነው የምታለቅሽው? በቃ አጥፍቻለሁ ይቅርታ። ምንም አይገባህም። ኧረ እኔ እንደዚህ እንድትሆኝ አልፈልግም። በቃ ህይወቴን ምንድን ነው የሚያስተካክለው? አሁንም አታርፈም እንዴ? ስታተን እኮ አትማርም። አሁንም ህይወቴን ለማስተካከል ከማሂ ጋር መስራት ነው ህይወትን የማያስተካክለው። መጥፎ ሰው አይደለም፣ መጥፎ ሰው አይደለም። በጣም እየተቀያየርክ ነው። ይሄ ባህሪ ደግሞ ከማንም ጋር አያኖርህም። አንዳንዴ ሰው አንዴ ነው የሚሳሳተው፣ ነገ ያስተውላል ምናምን ይስተካከላል። አንተ ግን የምትስተካከል ሰው አይነት አይደለህም። እንዴት ይልከ ገና አልበሰልክም። ይመሰበቃሽ ነው። ይቅርታሽ ፉዚዬ፣ ይቅርታ አልፈልግም። ምንም አልፈልግም። ሷል አልፈልገውም። ሱት አልፈልግም። ይቅርታ አድርጊልኝ። አልፈልግም። ምንም አልፈልግም። ኧረ እኔ ውድ እንደተጨክኝ ቢባላ ተብረው በዚህ ተራ ስጦታ ልትቀይረው አትችልም። ገባ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም? እኛ አለን አልሐምዱሊላህ። ያው ፋሚሊ እንግዲህ ሰሞኑን ያሉኑ ነገሮች ተፈጥረዋል። ብዙ ነገሮች ተፈጥረዋል። እንዲህ በብዬ ማልነግራችሁ ነገሮች ማለት ነው። ማለትም ያው እናንተ እያያችሁ እየተመለከታችሁ ስለሆነ አይነገራችሁም ሁሉንም ነገር ስለምታውቁ ማለት ነው። እና ፋሚሊ ዛሬ ቤቴን ያለሁትኝ ቤቴ ደግሞ የተገኘሁበትን ምክንያት ደግሞ እነግራችኋለሁ። ከዛ በፊት ያው ፋሚሊ በመጀመሪያ ደረጃ ፋሚሊዬንም አስጨንቄያለሁ፣ ሚስቴንም አስጨንቄያለሁ። ለዚህ በጣም ይቅርታ ጠይቃለሁኝ። ይህ ሁሉ እንግዲህ እንዲፈጠር ያደረገው እነዛ የተከሰቱት ነገራቶች ናቸው። የተፈጠሩትን ነገሮች በአግባቡ ለመፍታት ስለፈለኩኝ ነበረ፣ ግን እነዛ ነገሮች ወደ ሌላ ነገር አምርተው ችግርን እየፈጠሩ ነበር እና ይህ ነገር ደግሞ ሚስቴንም ቤተሰቤንም እያስጨነቀን ስለነበረ እንዲሁም ማሂንም ያው ፕራንክ እናድርግ በሚል ከእሷ ጋር የጀመርነው ነገር እሷንም እያስጨነቃት ስለነበረ በዛ ምክንያት ነገራቶች ወዳልሆነ ነገር ዞረዋል እና ፋሚሊ እና ለዚህም ይቅርታ ጠይቃለሁ። ግን ሐሰን እኔ ላይ ያደረገው ነገር ጥሩ ነገር አይደለም ያደረገው። ቤቴ መጥቶ ያልሆኑ ነገሮች አድርጎ ነበረ። እሱንም እነዛን ነገሮች ላደረገው ነገር ዋጋ ለማስከፈል ብዙ ነገር አድርጌያለሁ፣ ግን ያ ተገቢ አይደለም። እሱንም ይቅርታ ጠይቃለሁኝ ለሱም እና እሱንም አግኝቼ ይቅርታ መጠይቀው ይሆናል። ላደረኩት ነገር ይቅርታ ጠይቀዋለሁ። ምክንያቱም ማይገባኔ ከባህሪ አንፃር ከጸባይ አንፃር ማይደረግ ነገር ነው ያደረኩት። እሱን አምኜበታለሁ እና ለሁላችሁም ይቅርታ ጠይቃለሁ ከዛ በፊት ማለት ነው። እና ፋሚሊ ያው ምንድነው ልላችሁ የፈለኩት ከናንተ ሌላ ደግሞ ይቅርታ መጠየቅ ያለብኝ ሰው አለ ማለት ነው። ፋሚሊ አሁን እንደምታውቁት ባለቤቴ ሚስቴ መወዳት ሚስቴ ከሷ ጋር ብዙ ነገር አልፌያለሁ። ልጅ ወልጃለሁ። ከሚስቴ ጋር ታውቃላችሁ ብዙ ላይፍ አሳልፈናል። ብዙ መከራዎችን፣ ብዙ ጥሩ ነገሮችን፣ ብዙ ደስታዎችን፣ ብዙ ሀዘኖችን ከሚስቴ ጋር ይቻላል እና ደግሞ ከሚስቴ በላይ የሚያውቅ የለም የኔን ጸባይ ማለት ነው። ሚስቴ ሁሉንም ነገሬን ጸባይን ታውቃለች እና በእንደዚህ አይነት ነገር በመገኘቴ ደግሞ በጣም ተከፍታብኛለች፣ በጣም አዝናብኛለች። ያ ደግሞ ተገቢ ነው ብዬ አላስብም። ጥሩ አይደለም ለኔ ማለት ነው። ስለዚህ ጥሩ እንደሆነ ስላላገኘሁት ለሚስቴ ይቅርታ ጠይቃታለሁ እና የኔ ሚስት በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ የኔ ሁሉ ነገር ነሽ፣ የኔ ደስታ ምንጭ ስለሆንሽ ይህ ሁሉ ነገር ላንቺ አይገባሽም። ያደረኩት ነገር ጥሩ አይደለም፣ መጥፎ ነገር ነው ያደረኩት። ባህሪን፣ ጸባይን፣ ሁሉን ነገሬን ታውቂያለሽ። እኔ እንደዚህ አይነት ሰው አይደለሁም፣ ግን የተከሰቱት ነገሮች ጭንቅላቴን ስለቀየሩት ነው። ላይክ እዛ ጋር ጥሩ ነገር አስቤ ሄጄ እሱ አልተቀበለም ማለት ፕራንክ ነው በሚለው ሰዓት አልተቀበለኝም። እሱ በጣም ተናዶ ስለነበረ ወደ አንና ነገር ሄደ። በእርግጥ አስረድቼ ማሳመን ነበረብኝ። እኔም ከማምጽ ነገራቶችን ወደ አንና ነገር ከምቀይር እሱን ይቅርታ ብዬ ማሳመን እችል ነበረ። ግን በጣም አናዶኝ ስለነበረ ቤቴን እስከ መድፈር ደረጃ ስለደረሰ ይሄ ነገር ልክ አይደለም ብዬ ስላሰብኩ ነው ያ ሁሉ ነገር ያደረኩት እና ፋሚሊ ይሄንን ነገር ተረዱኝ እላለሁ እና በጣም
አፈቅርሻለሁ የኔ ሚስት፣ የኔ ውድ፣ የኔ ልዩ ሚስት፣ የልጄ እናት። በጣም ነው ማከብርሽ፣ በጣም ነው የምወድሽ። እዚህ ጋር ሁለታችንም ለመድረስ ብዙ ነገር ለፍተሻል፣ ብዙ ነገር ጥረሻል። ያን ነገር አልረሳውም መቼም እና በጣም እወድሻለሁ። ከምንም ነገር በላይ ደግሞ ትዕግስትሽን አደንቅልሻለሁ። በጣም ትዕግስተኛ ነሽ። ይህ ሁሉ ነገር እየተፈጠረ ይህ ሁሉ ነገር እየተደረገ አንቺም ቢሆን አሁንም በቃ እኔን ለማስተማር ነው የምትጠሪው፣ እኔን ካልሆነ ነገር ለማስወጣት ነው የምትጠሪው። ያ ነገር በጣም ያስደንቅሻል። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ልዩ ሚስት ነሽ፣ የኔ ውድ ሚስት ነሽ እና ፋሚሊ ይሄ ነው ልነግራችሁ የፈለግኩትኝ። ከዛ በኋላ ደግሞ ለሚስቴ ደግሞ ያው ይሄ ነገር ቢያንስባትም ስጦታ ገዝቼላታለሁ። ትንሽዬ ነገር ነው የገዛውላት። ያው እኔ ብዙ የሴቶች ዕቃ አላቅም፣ ግን ሚስቴን ያስደስታታል ብዬ ያሰብኩትን ነገር ገዝቻለሁ። ይሄን ነገር እንደሚያስደስታት እርግጠኛ ነኝ። ግን ከዛ በላይ ደግሞ የሚያስደስታት ልብሱ ወይ የሆነ ነገር ሳይሆን እነዚህ ነገሮች፣ እነዚህ የተፈጠሩትን ነገሮች ያው እኔ በውስጤ እነዛን ነገሮች ረስቼ ይቅርታ ልል በመምጣቴ ያ ነገር ያስደስታታል። መተዊ እነዚህ ነገሮች እንዳይፈጠሩ ስለምትፈልግ ይህንን ነገር ትቼ በመምጣቴ ሁሉንም ነገር ያስደስታታል ከዚህ በላይ ብዬ አስባለሁ። እና ፋሚሊ የገዛውላት አነስ ያለ ነገር ነው። ብቻ ስለ ሴት ዕቃ ብዙም አልሐቅም፣ ግን እርግጠኛ ነኝ ያስደስታታል ብዬ አስባለሁ። ፋሚሊ ቤት ነው ያለችው፣ እሷ ስራዎችን እየሰራች ነው መሰለኝ። እንግዲህ እኔ በቃ ዝም ብዬ እዚህ ካሜራ አብርቼ ያለውን ነገር ይቅርታ ለመጠየቅ እናንተም ነገራቶቹን ስለምታውቁት በእናንተ ፊት የኔ ውድ ሚስትን፣ የኔ ምርጥ ሚስት፣ የምትወደድ ሚስቴን ታቋታላችሁ ሁላችሁም። እንግዲህ ጸባዩዋ ምኗ በጣም የሚያስደስት የሆነች ሚስትን አላህ የሰጠኝ እና ለዚህም አልሐምዱሊላህ። ለምን ለየት ያለ ባህሪ ቢኖራት እኔ ስግል አብራ ምትግል አይነት ሚስት ብትሆን ኖሮ ነገራቶች ወዳልሆነ ነገር ያመሩ ነበር። ግን ፎዚዬ እንደዛ አይነት ሰው አይደለችም። ይቅርታ በምትጠየቅ ሰዓት እሷ የምትፈልገው ከኔ ጋር ጥሩ ጊዜ ማሳለፍን ነው፣ ጥሩ ህይወትን መኖር ነው፣ ከልጃችን ጋር አሪፍ ህይወት የተረጋጋ ፋሚሊ መምራት ነው የምትፈልገው። ያ ነገር እንደሚያስደስታት አውቃለሁ። ግን እኔ በጣም ስለተበሳጨሁ ነው። እንደዚህ አይነትን ባህሪ የለኝም። ሐሰንን እዛ ጋር ጓደኞቼ የሚያስጨንቁት ሄደው እኔ ባለሁበት ነገራቶች ይሁን ብዬ ነው እኔ ሄድኩትኝ እና ለዛም ይቅርታ ጠይቀዋለሁ። እሱንም አግኝቼ በጣም ቤቴ ድረስ መጥቶ ያልሆነ ነገሮችን ለማድረግ ሲሞክር ነው እኔም በጣም ተናድጄ እነዚህ ነገሮች ያደረኩት። ፋሚሊ ያው ትረዱኛላችሁ ብዬ አስባለሁ። የኔ ውድ ምርጥ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን ከዛ በፊት ግን ለሚስቴ ይቅርታ የሚል ነገር መጠየቅ አለብኝ። ይሄንንም ብትቀበለኝም ባትቀበለኝም ይቅርታዋን ደግሞ እርግጠኛ ነኝ ተቀበለኛለች ብዬ አስባለሁ። ምክንያቱም ፎዙ እንደነገርኳችሁ በጣም ሰብር ታደርጋለች፣ በጣም ደስታን ትፈልጋለች፣ ይህን ህይወት ትፈልጓለች፣ የተረጋጋ ፋሚሊ መምራትና መመስረት ትፈልጋለች። ያ ነገር ደግሞ እንደሚያስደስታት እርግጠኛ ነኝ። ገብቼ ይቅርታ እላታለሁ። እናንተንም ውድድ ነው ማረጋችሁ፣ ክብር ነው ማረጋችሁ የኔ ምርጥ ፋሚሊዎች። እስቲ ገብተን የሚሆነውን አብረን እናያለን። በዛ ላይ ደግሞ አንድ ነገር ልንገራችሁ። ለሚስቴ ብቻ ነው የገዛሁት፣ ለልጄ አልገዛሁም። ለልጄ ያው እንደዚህ መግዛት ሳይሆን አውጥቼ ከቤት አብረው ባዝናናቸው ይሻላል ብዬ ለሌሉ ምንም ነገር አልገዛውም። ለፎዙ ነው የገዛሁትኝ። ይሄ ነገር ለፎዝዬ ያንስባታል ከኔ ከምትጨነቀው ለኔ ብዙ 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 ከምትሆነው ነገር አንጻር ይሄ ነገር ያንስባታል። እንግዲህ ፋሚሊ ያው ገብተን እናያታለን። ይቅርታ እላታለሁ። ሰላም አለይኩም ሊኑዬ የኔ ፍቅር፣ ሊኑዬ የኔ ፍቅር የኔ ውድ ሰላም አለይኩም። ወአለይኩም ሰላም። ወዴት እየሄድሽ ነው? ለምንድን ነው የመጣው? ምን ሆነሽ ነው? አይ ለምንድን ነው የመጣው? በመምጣት ያልተደሰትሽም? ቤትህ ነው እንደፈለግኩ እንወጣልሃለሁ። ለምን? እዛ ክፍል ነው። ምን ችግር አለው? ምን ችግር እኔ ስለመጣው ነገር አልፈልግም፣ ጭቅጭቅ አልፈልግም ማለት እኔ የኔ ፍቅር ልጨቀጭቅሽ አይደለም የመጣሁት የኔ ውድ የኔ ህይወት። መጣት ደግሞ ዛሬ በእናትህ አመጣጥ ያስታውቅ። ምን አውቃለሁ? ከኋላ ሰው አስከትላት በምን አውቃለሁ?
አረ ለዛ አይደለም የኔ ውድ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ፍቅር። ብዙ ነገር አድርጌሻለሁ፣ ብዙ ነገር አስቀይሜሻለሁ፣ ብዙ ነገር አጥፍቼብሻለሁ። አንተ እኮ ከመጀመሪያው ምን የምትማር አይደለህም። ገባህ? አንዳንዴ ሰው አንዴ ነው የሚሳሳተው፣ ነገ ያስተውላል ምናምን ይስተካከላል። አንተ ግን የምትስተካከል ሰው አይነት አይደለህም። እንዴት ገና አልበሰልክም። መስተካከል አይደለም ይቀርሃል፣ መስተካከል አይደለም ነገር አለ። ገባህ? ስለዚህ አሁን ሌላ ነገር ምናምን አልፈልግም። ቤትህ ነው አይደል? መጣህ እንደፈለግ ከልጅ ጋር ተጫውተህ መሄድ ትችላለህ። ገባህ? ኧረ የኔ ህይወት እንደዚህ አጨክኝብኝ። ማን ጨከነብህ ደግሞ? የኔ ህይወት ምናምን ምንድን ነው የምትለኝ? ህይወትህ ቢሆንማ መጀመሪያ እኔን የሚጎዱ ነገሮች መስራት ታቆም ነበረ። ሰውዬ ትክክለኛ እኮ ነው ያዝከው አንተ። ቀልድ ቃቃ ነው እንደያዝከው በየቅልፍልክ እንደ እንትን የምታንገላታኝ። ቆይ አንተ እኔ ያ ሁሉ ነገር ያደረኩት ለልጄ ላንቺ ስል ነው። ቤቴ መጥቶ ደፈ እንዴ ቤቴ መጥቶ ያደረገውን ነገር አይተሽ የለ እንዴ? ፎዚ መጀመሪያ ያመጣኸው አንተ ነህ። እኔ ስለ ሐሰን ማን ነው ካንተ በላይ ከሱ በላይ? እሺ እኔ በሌለውበት ምን ይሰራል ቤቴ? ፎዙ ያ ነገር አናዶኝ ነው ያ ሁሉ ነገር ያደረኩት። ሐሰንም ትሁን ማሂም ይሁን ማንም በመሃላችን መግባት አይችልም ነበር። ግን የነገሩ ጠንሳሽ ማን ነው? የነገሩ ጠንሳሽ ማን ነው? አንተ ለቤቷ ሄደ ስንት ነገር አድርገ ጭራሽ ቪዲዮ ሰርተ አይ ፕራንክ ነው ምናምን እንደሚደብረኝ እያወቅህ አንተ ያታቀኝም እንዴ? ቆይ ሁሉ አመት አብረን ስትኖር አታቀኝም? ለሰው የ3 አመት ልጅ አለን እኮ አይደለ? እኔ በደንብ አውቅሻለሁ፣ ግን በቃ ያጠፋው ጥፋት ነው ይቅርታ። እሱ ነው ሁሉ ነገር በቃ እንድናደድ ያደረገኝ ይሄ ነው። እሱ ሳይመጣ በፊት እያልኩ ነው። እሱ የመጣው አንተ አናደኸው ነው። ለምን ሰው ላይ መጨኮን ትፈልጋለህ? እሱን ያመጣው ማን ነው ታውቀዋለህ? ከዚህ በፊት እኔ አላውቀውም። አሁን እኔ ያን ቪዲዮ ካየ በኋላ ነው እንደውም ያወቅኩት እንጂ ተገናኘቸውም አውርቼውም አላውቀው ሰው ነው አይደል? እሺ በቃ ለምን እንደዚህ መጥፎ ሰው ትሆናለህ? እኔ መጥፎ ሰው አይደለሁም። መጥፎ ሰው አይደለሁም። በጣም እየተቀያየርክ ነው። ይሄ ባህሪ ደግሞ ከማንም ጋር ያኖርህም። ወይኔ ፎዚ ይቅርታ፣ ለሁሉም ነገር ይቅርታ። የሁሉ ነገር ላደርግ የገፋፋኝ እሱ ነው። ወይኔ እሱ ምንድን ነው የገፋፋህ? አሁንም እየተናገርኩ ያለሁት ነገሩን ያመጣኸው አንተ ነህ መንስኤው እያልኩ ነው። የገፋፋኝ እሱ ነው። እሱ መጀመሪያ አልመጣም፣ አንተ ነህ የሄድክበት። እሺ በቃ እኔ ይቅርታ ማለት ነው። በፕራንክ መልክም ማለት ነው የሚደረገውና የማይደረገው መለየት አለብህ። ይኸውልህ በፕራንክ መልክም ቢሆን እኔ ማንም ሴት ማለት ማንም ሚስት ባሏ እንደዚህ ከሴት እንደዚህ በቃ ደስ አይላት። ሲጀመር ለሰሚውም ደስ አይልም። አደብ ይዘህ ስትቀመጥ እንደድሮ የለህም እንደ ጸባይኛ። አንተ እኔ እንደዚህ አላውቅህ፣ ግን ይሄ በጣም ተበላሽተሃል። ገባህ አይደል? በጣም ተበላሽተሃል። እሺ ጥፋት አመሮህን አሰራው። አንደኛ ይቅርታ አድርግልኝ ፎዙ፣ በቃ ያጠፋሁት አድርግልህ እችላለሁ፣ ግን ይቅርታ ብለህ ነገ የምትገለበጥ ከሆነ ምን ያደርግልኛል? ምን ያደርግልኛል? በቃ ያው ልንገርሽ፣ ካሁን በኋላ አላስቀይምሽም። የኔ ውድ፣ የኔ ህይወት፣ የኔ ሁሉ ነገር አልፈልግም። መጀመሪያ ራስህ በደንብ አስብበትና ማለት ነው ለራስህ በደንብ አስብበት። እኔ ምን እያረኩ ነው? ከዚህ በኋላስ ምን አደርጋለሁ? ለልጄ ምን አስተምራታለሁ? ሚስቴን ምንድነው የሚያስደስታት የሚያስከፋት? ገባ? እኔ እኮ አንተን ያገባው እኮ ታስደስተኛለህ፣ ህይወቴን በሙሉ ደስተኛ ሆናለሁ ብዬ ነው እንጂ እንድታሰቃየኝ ወይ ገባ? እኔ ላለቅስ ምናምን አይደለም፣ ግን ማለት ነው እኔ አሁን ካንተ ጋር ደስተኛ ሆናለሁ። ስንት ነገር ማለት መማር እየፈለኩ ሳልማር ነው ያገባው አይደል እንዴ? እና ያ ይገባኛል። አረ ፎዚዬ በእናትሽ እንደዚህ አትበይኝ አንቺ። ምንድነው? እሺ በቃ ይቅርታ፣ አጥፍቻለሁ፣ ብዙ ነገር አጥፍቻለሁ አልኩሽ አይደል እንዴ? ለምንድን ነው የምታለቅሽው? በቃ አጥፍቻለሁ፣ ይቅርታ። ምንም አይገባህም። አረ እኔ እንደዚህ እንድትሆኝ አልፈልግም። በቃ ለምንድን ነው የምታለቅሽው? ነገር ካላቆም ከኔ አልፈልግም። አረ እኔ ፍቅር ታወኝ። እኔ እንደዚህ እንድትሆኝብኝ በቃ አልፈልግም። እኔ ህይወቴን ለማስተካከል አይደል እንዴ ሁሉ ነገር ያደረኩት? ህይወቴን ምንድነው የሚያስተካክለው? አሁንም አታርፈም እንዴ? ስታተን እኮ አትማርም። አሁንም ህይወቴን ለማስተካከል ከማሂ ጋር መስራት ነው ህይወትን የማያስተካክለው? እሺ ጥፋት ህይወቴን ለማስተካከል ነው እንደዚህ ያደረኩት። የሰው ልጅ ይሳሳታል አይደል እንዴ? የሰው ልጅ ይሳሳታል። ፎዚ ህይወቴን አስተካክል፣ በቃ ሰርተህ ህይወቴን አስተካክል። እዚች ጋር እንደዚህ ከሷ ጋር ሄደህ በሰራኸው ፕራንክ ባረክ የምታስተካክለው የት በመሄድ ነው? በእናትህ ንገረኝ። እንደዛ ሆነ ያመጣኸው ብር ከሷ ጋር ስራ ምናምን ያልከው ሲጀመር ፕራንክ ነው አላልከኝም ወይስ ምንድነው? አንተ መቃጀብበት። በቃ ይቅርታ አድርጊልኝ። አልፈልግም፣ ምንም አልፈልግም። ኧረ እኔ ውድ እንደተጨክኝ ቢባላ ወይኔ
በቃ ይቅርታ ጠየቅኩሽ አይደል እንዴ? ይቅርታ አድርጉ። በቃ ካሁን በኋላ እንደዚህ አይነት ነገሮች አይፈጠሩም። እንደዚህ አይነት ነገሮች አላደርግም። በቃ ይቅር በይኝ። እንደዚህ አይነት ነገሮች አይፈጠሩም። እኔ እንድታዝኝብኝ አልፈልግም። ንግግርህ በጣም ነው የሚያስጠላው። ምን አረኩኝ ነው? ይቅርታ የምትጠይቀው ገና ምንድነው የምትለኝ? አይ ከሀሳብህ አይደለህም። ይሁን አንጎልህ ራሱ ገና ማሰብ ይቀረዋል። መጀመሪያ እስቲ አስተሳሰብህ መጀመሪያ ቆም ብለህ አስብ። ያደረኩት ነገር ጥፋት ነው ወይ? ጥፋተኝነት ይሰማ። ለምን እንደው ታውቃለህ? ጥፋተኝነት አልተሰማህም ብዬ የማስበው አንዴ ትልና ህይወታችሁን ልቀይረው ነው። አንዴ ትልና እሱን የገፋፋኝ። አየህ መጀመሪያ የተነሳው ራሱ ምን አይነት ጥፋት እንዳጠፋህ ራሱ እርግጠኛ አይደለም። መጀመሪያ ምን አይነት ጥፋት ነው የሰራኸው? እኔ ደግሞ በጣም ብዙ ርቀት ነው የከዋንተ በጣም ብዙ ርቀት ገና ልጁን እስከማስቀጥቀጥ ምናምን እኮ ያው እኮ ጥፋቴ ነው ብዬ እኮ ይኸው ይቅርታ ጠየቅኩ። እሱንም ይቅርታ ጠይቀዋለሁ። እንደዚህ አይነት ሰው ነው ወይ? ይቅርታ ጠይቀዋለሁ። እሱንም እንደዚህ አይነት ሰው ነው ወይ? ለወደፊት አለ አይደል? መጀመሪያ አስብ። መጀመሪያ ከመተግበርህ በፊት ምን ያመጣብኛል? ይሄን ነገር ባደርገው ማንን እጎዳለሁ? ለራስህ ብቻ አታስብ። አሁን እስቲ እጎዳለሁ ወይ? ምንድነው ማደርገው ብለህ አስብ አእምሮህ ላይ። በቃ ይቅርታ። እሺ ይቅርታ፣ አጥፍቻለሁ። ለሁሉም ነገር ይቅርታ። አስባት። እሺ ይቅርታ፣ ልጅን አስባት። ይቅርታ፣ በቃ አጥፍቻለሁ። ወይኔ እሺ ይቅርታ አድርጊልኝ ፎዚዬ። በቃ አጥፍቻለሁ። ለሁሉም ነገር በፊት በጣም አሰቃይተኸኛል። ያንን ነገር ደግሞ መስራት ለሁሉም ነገር ይቅርታ። ገባ? እኔ ደግሞ አዲስ ነገር በመጣ ቁጥር እሱን ነው የማስታውሰው። ለወደፊት የራሱ እጠራጠራለሁ። ገባ? በእናትህ አጭቅጭቀኝ። እኔ ይቅርታህን ምንም አልፈልግም። ሊኖረ ጅማም ሂጂ እስቲ እዛ ተጮቺ። ይሄ ሰውዬ በየጊዜው እየመጣ ጣጣለም ያመጣብህ። ተይ ፎዚዬ፣ ይቅርታ በይ በቃ። ከዚህ በላይ እሺ እኔ ምን ላድርግሽ? በደንብ አስብበትና ጥፋትህን እመን። ከዛ በኋላ በተ ይቅርታ ጠይቅ። ምን ላድርግሽ? ከዚህ በላይ ይቅርታ። ይኸው እሺ የኔ ፍቅር አጥፍቻለሁ። በቃ አጥፍቻለሁ። እሺ ሰብራው በዚህ ተራ ስጦታ ልትቀይረው አትችልም። ገባ? ስጦታ ምንም አያደርግልኝም። እኔ በስጦታ መፎገርም መሸወድም አይነት ሰው አይደለም። ስጦታን ሄድና ለምትሰጠው ሰው ስጡ። እሺ ይቅርታ በቃ። ከዚህ በላይ ምን ላድርግሽ? ይቅርታ በናፍታወኛ ይቅርታ በቃ። እሺ ነው ይቅርታ። እሺ ፉዚዬ ይቅርታ። አልተበርከክልኝ። እኔ መንበርከክ ምናምን አልፈልግም። ታዲያ አልፈልገውም። ስጦታ አልፈልግም። እሺ እኔ ከዚህ በላይ ምን ላድርግ? በቃ እኔ ካልፈለኩስ አልፈልግም። በቃ ሰልችቶኛል። እንደዚሁ አንተ እንደፈለግኩን እኔ ምን ቤት ሆናለሁ። እንደዚሁ እንኖራለን። ሌላ ነገር ምናምን የለም። ገባህ አይደል? እሺ እኔ ከዚህ በቃ ተንበረከኩሽ። ይቅርታ አልኩሽ እኮ። ምንም መንበርከክ ምንም አይሰራልኝም። እሺ እሷ እንኳን እየሰጠችሽ አይደል እንዴ? ይቅርታ ይኸው በእሷ እንኳን ይኸው በእሺ እሷ እንኳን አታሳዝንሽም? አታሳዝንሽም? እሷ ይኸው አንተ እየሰጠች ነው። ይኸው ተቀበያት። እሺ የኔ ውድ አታሳዝንሽም እንዴ? እሷ ቢያንስ እሷ ስለማኮ እንደዚህ ይሆንክ ያለውት። እሺ አይገባም። በቃ ይቅርታ። እሺ ለሁሉም ነገር ይቅርታ። በጣም አዘንክላት። ልቀቀኝ። እሺ አሁን በእናትህ ይቅርታ። ልቀቀኝ። ወዴት ነው የምትሄጂው? በቃ ወድሻለሁ፣ አፈቅርሻለሁ የኔ ሚስት ተረጅኝ። እሺ በቃ በጣም ነው የምወድሽ። እሺ በቃ አጥፍቻለሁ። እሺ ምን ላድርግ? እሺ ከዚህ በላይ ያው ተንበርክኬሽ ጠየቅኩሽ። ይቅርታ በቃ ካሁን በኋላ እንደዚህ አይነት ጥፋቶች አይጠፉም። አላጠፋም፣ አላደርግም። በቃ እንደዚህ ያው ቃል እገባልሻለሁ። ይቅርታ በቃ ይቅርታ ፉዚዬ፣ ይቅርታ እኮ አልኩሽ እኮ። እሺ በቃ እሺ በቃ ተረጅኝ በቃ እኮ እሺ። እና ወደ ልትሄጂ ልትወጪ ነው? አንዴ ትንሽ ራሴ በቃ የትም አትሄጂ። በቃ እዚህ ቁጭ በይ። ከዚህ ነይ ሊኑ አንቺ የሆነ ለሁለት እንስጣት። እሺ ካለች ይኸው እሺ ይቅርታ በያት። ይኸው እሺ ይቅርታ የኔ ውድ ነይ ሳሚያት። ይኸው አባን ይቅርታ በይው በያት። ይቅርታ በይው በያት። ይኸው እሺ ይኸው ልጅሽ እንኳን እሺ ለልጅ ስትይ እንኳን እንደዚህ አታረጊም። እሺ ይኸው በሊኑ በቃ በሊኑ ምናምን አትበለኝ። እሺ አልኳ። እሺ እኔ ፍቅር እሺ ይኸው በሊኑ አልኩሽ እኮ። በቃ ይቅርታ እሺ እሰጥሻለሁ። እሺ ነው ይቅርታህን ተቀብያለሁ፣ ግን ከዚህ በኋላ
አልፈልግም። እንደዚህ አይነት ነገር አልፈልግም። አይደገምም። በቃ እንደዚህ አይነት ነገር አይደገምም። በቃ እኔ አልፈልግም። ገባ? ጭንቅላቴ ውስጥ ይሄን ነገር አስቀምጠው። ይቅርታ እንደምታረጊልኝ አውቃለሁ። እንደማልጨክን ባውቃው እንደዚህ ዝም ብለሽ እንደዚህ አትገገሚ። እስቲ ግግምት ያለሽ አይደል? ጀመር ውስጤን ስለምታቆሮ የምትጮተው እንደዚህ በጣም ትጫወታለህ። አሬ እኔ ህይወት እንደዚህ ግግም ብለሽ ብኛው ነው ይሆናል። በቃ ይቅርታ። በቃ ጸዴ ስጦታ ነው የገዛሁልሽ። የምትፈልጊውን እስቲ ከፍተሽ ይውሽ። አንቺ በቃ ታርቂያለሁ እኮ እንደ ታረቅሽኝ አውቃለሁ። እንደ ታረቅሽኝ ደግሞ ማውቀው ስጦታው ስትቀበይኝ ነው ይሁድ ክፈችዋ። ይቅርታ እንደምታደርጊልኝ እኮ አውቃለሁ። ነገርኩህ እኮ ለዛ ነው። ይቅርታ ሰይና ዘጋራቀው የተቀበል ደግሞ ለምን በቃ አላማርክኝ። ምን በጣም ወይ በጣም ነበርኩ ቀበበ ምን መሳም አልችልም። ሚስቴክ እኮ ነሽ። ይቅርታ በቃ ይሄ ፈገግታሽ ነበር የናፈቀ። እንደዛ ሶጣ ስገባ እየተኮሳተርሽብኝ። ኃይለኛ ሰው ነሽ ግን ማኒ። አዎ ኧረ እንደኔ የዋህ የለም። እኔ እኮ ወላሂ ነገር የማይገባኝ ሰው ነኝ። አታውቅም። በጣም ታናደኝ። ከራሴ በላይ ሲያልፍ ነው እንጂ ሰው ሲከራከር እንኳን ማለት ነው በመሀል ገብቼ ማውራት አልችልም። የሴት ዕቃ አላውቅም መግዛት። ወዝዬ ሌላ ቀን ያው አብረን ሄደን ነው ምንም ነገር ምን ገዛው። ዛሬ ብቻዬን እጄን የገዛሁት ያው እንግዲህ ይሄና ኮት እፈልጋለሁ ብለሽ ነበረ። ኮት ገዛው። እስቲዩ ያምራል በጣም ከለሩ ራሱ ያምራል። ቴንኪው እናመሰግናለን። ያነሳተኝ አየው ምንድን ነው ይሄ? ሹራብ ቀሚሳ። እናመሰግናለን በጣም ያው ምን ነው እሺ ሳማ ደስ እያለሽ አይደለም ምስኝ አልወጣልኝማ እንዴ አልወጣልኝም። ሰውዬ በአንዴ በቃ ስቄ የኔ አባት እንደደረ እንደምጠብቀው ማለት ነገር ሌላ ስጦታ አምጣ። ከዛ እኔ እኮ ፋሚሊ እቺ ልጅ በቃ ይቅርታ ጠየቅኳት እኮ። እሺ ምንድነው ነገ ይኸውልህ ነገና ከነገ ወዲያ አስብበታለሁ። የኔ ነገር ይዘናና በጥቅም ነው የምትደለዩ ነው። ለኒዱ ነው ነገ መገዛላት አሊኑ ይግዛልሻ። ምንድነው የምትፈልጊው? ቀሚስ ቀንተሽ ነው አይታለች ማለት ነው። ቀሚስ አላለችም። ሌላስ ሊልዬ 3 ቀሚስ እንዴ 5 ቀሚስ ለኔስ ለማስ አንቺ ነሽ የምትገዢው? ስንት ነው የምትገዢልኝ? 5 እኔና ታመሰግናለሁ። እሺ እኔ ስለታረክሽኝ ደስ ብሎኛል። ካሁን በኋላ እንደዚህ አይነት ጥፋቶች አላጠፋም። በቃ አሰነንም ቢሆን ይቅርታ ጠይቀዋለሁ። ጎበስ እንደዛ ካደረግ የድሮ መልካሙ ባሌ ተመለሰ ማለት ነው። ያ ምንም የማያውቀው ጥሩ ሰው ገባህ አይደለ? በጣም ጥሩ ነገር ነው የሚገጥምህ፣ መጥፎ ነገር አይገጥምህም። ግን በጣም ሌላ ነገር ስታስብ ያልሆነ ነገር ውስጥ ነው የምትገባው። ገባህ? ስለዚህ ነገርን አውርቶ መፍታት የሆነ ነገሮችን አውርተህ መፍታት ላይ እመንበት። አውርተህ ካልፈታ እንደኔና እንዳንተ አሁን አውርተህ አሳመነህ ፈታ ነው አይደለ? ካልሆነ ግን ዱላ ምናምን ጭራሽ የማይሆን ነገር ነው። እልህ በልህ ደግሞ የሚሳካ ነገር የለም። እና እንዳልኩህ ማለት ነው እኔ አንተን ማቀህ በጥሩ ባህሪ ነው። ይሄንን ደግሞ ማንም ይመሰክርልሃል። እና ደግሞ እኔ ራሴ በባህሪህ ነው ገባህ አይደለ? እኔ ባህሪህን በጣም ስለምወደው ትህትና በጣም በቃ እኔ እሱን እንደዚህ አልነግርህም። ራስህ ታውቀዋለህ፣ ውስጥ ያውቀዋል፣ የሚያውቅም ያውቃል። ገባህ አይደለ? ፉአድ እኮ ማለት ብሎ እንዴ ስለአንተ መልካም ነገር እንጂ አንድ ሰውን ቀና ብሎ አይቶ አያውቅም ነው የሚባለው። ማንም ሰውን በጠይቅ ገባህ? እና ያህን ባህሪህን አትተወው። እንደዚህ አይነት ነገር ይቅርብህ። ገባህ? እንደዚህ አይነት ነገር ይቅርብህ። ሰው መደብደብ ይሄ የማኔ መደብደብ እስከ ዛሬ ድረስ አይቼ አላውቅም። ገባህ አይደል?
ዛሬ እሱን አስደብድበህ የሆነ ነገር ከተሰማ ነገ የሆነ ሰው ነገር ቢደህ ሄደህ ልታስደበድበው ነው ማለት ነው። ያ ደግሞ አይሆንም። ስለዚህ ነገሩን ሄደህ ትፈተዋለህ፣ ይቅርታ ትጠይቀዋለህ፣ ታረቃላችሁ፣ ሰላም ትሆናላችሁ። ከዚህ በኋላ ግን እንደዚህ አይነት ነገር እኔ አልፈልግም። ረክ ግን እስከ መጨረሻው ነው በቃ። እኔ ወድ በቃ አይፈጠርም ከሆነ በኋላ እንደዚህ ካደረክ ግን ማለት ነው እሱንም ሂጄ ይቅርታ ጠይቀዋለሁ። አይደለም ያውነት ነው ካደረክ እንደዚህ በጣም ማስረዳህ አይነት ሰው አልሆነም። እኔ እሱን ቀይረሽው ነው እንጂ እስኪ ለብሰሽው እኔ ወድ ገና ኮቱን ልልበሰውና እንጣ። አይ ቀይ እኔ ለብሰሽው እንድትመጪ ነው ሙሉ ፏድ። አዎ እንዴ ገና እኔ ሂጃብ የለኝም፣ እንደዛ አይነት ሂጃብ የለኝም። ዝም ብዬ ባንድ ሂጃብ ልበሰው። በነጭ ሂጃብ ልበሽው ያምራል። ለብሽው ልምጣ። ኮቱን ልበሽው እዚሁ ልበሽው በቃ እስቲ አንዱ ብቻ ላይ ያምርብሽ ልበሽውና ከሰፋብሽ ቀየራል፣ ካልሰፋብሽ ደግሞ ትለብሽዋለሽ። ዝም ብዬ ማለት ሳይዝሽን በስነ ስርዓት ኤክሴል ምናምን እኔ እንጃ አላወቅኩትም። ልበሽና አሳያችሁ እስቲ። የኔድ ተቆልፏል። ቆይ እዚህ ጋር አቦ ያው ሲለበስ ነው የሚታየው። ግን እስቲ በስቶብኛል ትንሽ። እስቲ በለው። ቆይ እስቲ ፍቅር ከዚህ ጋር ደግሞ እንደዚህ ሊያምርህ አይችልም። ሰፍቷል እንዴ? አይደለም መጀመሪያ ልብስ ሲለበስ ደስ የሚለው በስትክክል ለብሰው ኮለየዋ እንደዚህ አላህ ይድረስ። ከስር ሲለበስ ጭራሽ አይሆንም ሰውዬ። መጀመሪያ ይኸውልህ አንድ ላይ ለብሰው ኢጃብ መርጠህለት ጫማ ለብሰህለት ምናምን ነው። ከዛ ነው የምትወደው። ግን ትንሽ ሰፋ ትንሽ ግን እንደዚህ ወደ ታች ማለት ነው። ልጅዋለሁ በጣም ወራደ ይቀር እንዴ ሳይዝ ካለው በቃ አንድ ከዚህ የሚያንስ ነገር እንፈልጋለና። ግን ያምራል፣ ከመልክሽ ጋር ሄዷል። እኮ ያው ሞዴልም አይደለም እንደዛ እንትን ቀጣይ ደግሞ ከሊኑ ጋር አዝናናችኋለሁ። የኔ ፍቅር በጣም ነው የምወድሽ። ይቅርታዬን ስለተቀበልሽኝ በጣም ነው የማመሰግነው። እሺ እኔም ወድሃለሁ ነው ማድረግሽ። የኔ ህይወት፣ የኔ ሁሉ ነገር። ሊኑንም እቀፋት። ሊኑዬ እስቲ ዶሩላት እንደ ወደ ላይ አረ እሺ ሳሚ ትወጂኛለሽ? ወላሂ እንዴት ነው የምትወጂኝ? በጣም እስቲ ቅፍ አድርጊኝ። እስቲ ቅፍ በደንብ። አረ ፍቅራችሁ ትሰራላችሁ። አይን እዚህ ጋር ቁጭ አድርገታችሁ ወይ እኔ ኮፍያ መጣ። እሺ ኮፍያ ነው የምትፈልጊው? ኮፍያ ግዝት ታደርግልሻለሁ። እሺ እኔ ቆንጆ ለኔስ ውድድ ነው ማድረግሽ። እሺ እናስቀናት እንዴ? እናስቀናት። እስቲ ሳሚኝ እዚህ ጋር አባይኔ ነው በያት። አባይኔ እሺ ሳሚኛ በደንብ አትወጂኝም? እኔን አትወጂኝም?